ዱዓዬ ተሰምቶ ዘመን ላትደርስበት ጠላቶቼን አሳፋሪ በዝምታ መቶ ገዳይ የእሷን ትታ የምታስብ በእኔ ጉዳይ ምስጢሬ ነች የኔ ሽሽግ የኔ ሙዳይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። የመጣሁትም እህቱን እንደኔ የሚወድ ማን ነው እህቱን እንደኔ የሚወድ ማለት ነው። እህት እና እናቱን የሚወድ እህት ማለት ወንድምነት እንድታውቅ የወንድምነትን ጸጋ አድማቂ መስታወት ናት። ጣዕም ነገር ውብ ጭማቂ የጀርባ አጥንት መካሪዬ አብሽር በርታ ያለችኝ ቀን አዲስ ተስፋ አረግዛለሁ። ተደስታ ያየኋት ቀን ምንም ቢሆን የኔ ሐዘን እረሳለሁ። ፈገግታዋ ይነካኛል የሷን ፋካት እያስታወስኩ እጽናናለሁ። እህት እኮ የወላጆች ዘር አጋምዷት ሴት ናት እኮ ችግኝ ሆኖ የሚጠብቅ ርስት ናት ውብ ስጦታ ለወንድሟ ነፍስ የምትሰጥ ሳትደብቅ ብዙ ብለን ብዙ ጽፈን እህትነት የህዝብ ሆኖ በወል ሚዛን ብንለካትም እናት መሆን ግሩም ክብር ለእህትነት ካልተሰጠ የኔን እህት አታውቃትም። የእድሜዋ ብዙ ችግር በኑሮዋ እልፍ ሐዘን ምን ቢቋትም የእናት ማዕረግ ለኔ ጀግና ካልተገባት ቆንጆ እህቴን አታውቃትም። እንደ እድሏ ነጋ መሼ በሰሞኑ ጠፋ ብላኝ በአይኔ መጣ መከረኛዋ ውብ ናፍቆቷ የኔ አስተዋይ የኔ አሳቢ እህት ብቻ አይደለችም አቃፊ ነች እንደ እናቷ። እንደ እድሏ ነጋ መሼ በልጅ አቅሟ ልጅ ማሳደግ እጣ ደርሷት ለወንድሟ ከመጨነቅ አታቆምም ከከፍታው ማን አፈርሷት። እናት ቢመስል መሆን ጋርዶት አቻ ላቻ የእህትነት የእማ ምትክ ኮከቤ ነች በአእምሮዬ በኔ እምነት የአንድ ሁለት የሁለት አንድ ሚስጥር ሆኖ ያለ ልብ አይን ብታዩአትም ሌላው ሲቃኝ የሚፈርጅ አምባገነን መነጽሩን የኔ እህት አያውቃትም። ጠላቶቼን አሳፋሪ በዝምታ መቶ ገዳይ የእሷን ትታ እምታስብ በኔ ጉዳይ ሚስጥሬ ነች የኔ ሽሽግ የኔ ሙዳይ ለኔ እኮ እሷ እናቴ ነች የእማ ምትክ መቼም የትም ስም ነው እና እንበል እንጂ ለኔ ፀሐይ ለእህቴ እህትነት አይገልጻትም። ወይ ሰሞኑ ድምጿ ጠፍቷል እኔም ሰጋሁ አልደወልኩም ምን ገጠማት ምን አሰበች እንዴት ቻለች አላወቅኩም። የእናት ድምጿ ቢርቀኝም በዝምታ ቻልኩት እንጂ ከሀሳብ ግን አልቦዘንኩም። እህቴዋ እንኳንስ ሲከፋሽ ስትጠፊ አልወድም በቃ እኔ አንቺ ነን እህት ወንድም እድሜሽ ዘለግ ይበል አይንካሽ እርጅና ጸጋ ይጨምርልሽ ውበት ቁንጅና መንገድሽ በሙሉ ይሁንልሽ ልዕልና የህይወቴ ምርኩዝ ሆነሻል። እህቴ እኮ በወንድም አትሰለችም ብዙ ዘመን ወራት ቀናት አርማ ነች ውብ ሰንደቄ ሰበቤ ነች የኔ ጽናት ለኔ ስትል በሆነችው ይገባታል። ባጋንናት የኔ ልዩ የኔ አልቃሻ እህት አለም እናቴ ናት። እናቴ ውበትሽ ናተሽ ውበቴ ሆነሻል ወጣትነትሽን ለኔ ነው ያካፈልሽኝ። እማ እናቴ መከታ ሆነሽልኝ በሄድኩበት ሁሉ ሁሌም መኮራብሽ በህይወቴ ዘመን መቼም ማላፍርብሽ። ላገኘሁት ሁሉ ዝም ብዬ ማውራሽ የኔ የብቻዬ ቋንቋ ያረኩሽ ኩራቴም ውበቴ ድምቀቴ አንቺ ነሽ። ልክ እንደ ሰንደቅ ከፍ ከፍ ማረግሽ
እማ ወድሻለሁ የሚባለው ቃላት ሊገለጽ አልቻለም። ውስጥ ያለው ስሜት ኧረ አንድ ቃል አጣሁ አንቺ የሚገልጽሽ እንደው ባያረካኝ ምንም ባይመጥንሽ ፍቅሬን ለመግለጫ ብቻ እንዲህ አልኩሽ በጣም ነው የምወድሽ እማ። ህመም ያለው ናፍቆት አፈቅርሻለሁኝ እንደማትመጪ ልቤ እያወቀ እማ አትሙቺ ልሙትልሽ እኔ ዘመድ ወገን የለይ ከጎኔ የለኝም ጓደኛ የኔ ነው የምለው ያላንቺ እናት ህይወት ባዶ ናት ባለሽ አትሙቺ ኑሪን ለዘላለም አመሌን የሚችል ካንቺ ሌላ የለም። እኔ ልውደቅልሽ አንቺ አትከነፊ ይህን ክፉ ዘመን አብረሽኝ ለፊ። ድሮ ያኔ ድሮ ሰው ሳይራክስ ልክ እንደ ዘንድሮ አፍንጫ ሲመታ አይኔን ታለቅስ ነበር ቅርብ በመሆኗ በነበራት ፍቅር። በአሁኑ ጊዜ በእነዚህ ወራት አፍንጫ ብትመታ ቆራርጠህ ብትላት አይንን አታለቅስም አታፈስም እንባ ችግር አታፈርስም አታወቅም አታፈስም እንባ ችግር አታልፍም አታፈስም እንባ። እኔ ልበልጥ የሚል ፍክክር ቆራርጦ ጥሎታል የግኝታቸው ክር ፍቅር የት አለ? ውዶችዬ በዚህ መልኩ የተወሰነም ቢሆን እንግዲህ በትንሹም በትልቁም ቢሆን ነካ ነካ አድርጌላችኋለሁኝ። እናንተ ደግሞ ጨመር አድርጉበት ማለት ነው። ግን ቪዲዮ ላይክ ሼር አድርጉልኝ። ወጥቶ ከመቅረት ደግሞ አላህ ይጠብቀን። በሰው ሀገር ተንኮልን በቃ አረ ስንቱን አላህ ሱብሃነሁ ወተዓላ ያጥፋልን። ከምር ነው የምላችሁ ውዶችዬ። እንደዚህ እርስ በርስ መበሻሸቅ በቃ አላህ ይቅር ይበለን። ወንጀል በዛ። እንዴት ነው ሰው ወንድሙን የሚገለው? አረ በጣም በዛ አሁንስ ማለት ነው። እና ሁሉንም ነገር አላህ ሱብሃነሁ ወተዓላ ያስተካክልልን። አላህ ደግሞ ሁሉንም ነገር አስተካክሎ በሀገራችን ሰላም ሆነን የምንኖር አላህ ያድርገን ውዶችዬ ማለት ነው። በያላችሁበት ሰላማችሁ ብዝዝት ይበል። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ቪዲዮውን ግን ላይክ ሼር እያደረጋችሁ አጠናክሩኝ ማለት ነው። እወዳችኋለሁ። አላህ ይወደዳችሁ። በያላችሁበት ሰላማችሁ ብዝዝት ይበል እና ግን አጠናክሩኝ ነው፣ ሌላ ነገር የለውም። ባይ ባይ። እንጠናከር፣ ሁላችንም ብንሆን ያው መጠናከር ነው። እንደው ለምንድን ነው ግን ጭካኔ የበዛው? እንዴት ሰው ወንድሙን እንዴት ሰው እህቱን በእንደዚህ እንትን ማለት በጣም ከባድ ነው ከምር። እና አላህ ይጠብቀን፣ አላህ ይጠብቃችሁ እያልኩ እዚሁ ይሰናበታለሁኝ። ግን ላይክ ሸር ማድረጋችሁን አትርሱ ማለት ነው። ባይ ባይ። ስንት ደቂቃ ምን አድርጌው ነው? ረዘመብኝ በጣም። አላህ ይጠብቀን ውዶችን ከእንደዛ አይነት ክፉ ዘመን ማለት ነው። እርስ በርስ ከመባላት፣ ከመፋጨት፣ ከመፈላለግ፣ ከመቆራረጥ ምን ይበላቸው ኑሩ። እናቶች እስቲ ሁላችንም እንጠነካከር ከምር አድርገን ግን በዛ በጣም
እና ባይ ባይ እላችኋለሁ። ለማንኛውም ግን ቪዲዮውን አትርሱ። ዱዓዬ ተሰምቶ ዘመን ላትደርስበት